በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅድመ ዓለም የነበረ በማዕከለ ዓለም ያለ ዓለምን አሳልፎ የሚኖር ልዑል እግዚአብሔር ለዚህች ዕለትና ለዚህች ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከዚች ሰዓት ቆያችሁ? አሜን። ሳይገባን እንዲገባን አድርጎ አበሳ በደላችንን ይቅር ብሎ በቸርነቱና በምሕረቱ ጠብቆ በአባታዊ ፍቅሩ ቀስቅሶ በዚህች ዕለትና በዚህች ሰዓት እግዚአብሔር ይመስገን ብለን ስሙን እንድንጠራው የፈቀደልን ልዑል አምላካችን ቅዱስ እግዚአብሔር ስሙ ከምድር እስከ አርያም ከጽንፍ እስከ አጽናፈ ዓለም በፍጥረታቱ አንደበት ዛሬም ዘወትርም ለዘላለም የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው ምልጃ ጸሎታቸው ሕያው ቃል ኪዳናቸው አይለየን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ሰዱሱ ለጥቅምት በዛቲ ዕለት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 6 በዚህች ቀን ሳሙኤል ነቢይ ቅድስት ነቢይት ሐና ያረፈችበት ታላቅ በዓል ነው። ሁለተኛም ቅዱስ አባት አባ ጴንጤሌዎን ያረፈበት ነው። ሶስተኛም ዕንባቆም ነቢይ መታሰቢያው ነው።
የሀገረ እንቴና ኤጲስቆጶስ ቅዱስ ዲዮናስዮስም በሰማዕትነት ያረፈበትና የሴት ልጅ ቅዱስ ሄኖስ የዕረፍቱ መታሰቢያ ነው። ጥቅምት 6 በዚች ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሐና አረፈች። ይህችም ቅድስት ከሌዊ ነገድ ናት። የታህርም ልጅ ሕልቃና አገባት። ፍናና የምትባልም ሌላ ሚስት ነበረችው። እርሷም ወላድ በመሆኗ ቅድስት ሐና ልጅ ስለሌላት መካንም ስለሆነች ሁል ጊዜ ትገዳደራት ነበር። ሐና ግን ፈጽማ በማዘን አትበላም አትጠጣም ነበር። ባሏ ሕልቃናም ያረጋጋታል፣ ያጽናናታል። ማረጋጋቱንም አልተቀበለችውም። በሊቀ ካህናቱ በኤሊ ዘመንም ወደ ቤተ እግዚአብሔር ወጣች። እያለቀሰችና እያነባች እያዘነች እየተከዘች በእግዚአብሔር ፊት ጸለየች። እንዲህም ብላ ስለትን ተሳለች። አቤቱ የሰራዊት ጌታ እግዚአብሔር ሆይ ልጅ የሰጠኸኝ እንደሆነ በሕይወቱ ዘመን ሁሉ ለአንተ የሚያገለግል አድርገዋለሁ አለች። ካህኑ ኤሊም አያትና እርሷ የወይን ጠጅ ጠጥታ እንደሰከረች አሰበ። እርሷ ግን በዝምታ በልቧ ትጸልይ ነበር። በቁጣና በግሳጼ የወይን ጠጅ ጠጥተሽ ወደዚህ ወደ እግዚአብሔር ቤት ለምን መጣሽ? አሁን ሂጂ፣ ስካርሽን በእንቅልፍ አስወግጅ አላት። እርሷም እንዲህ አለችው፣ የወይን ጠጅ ከቶ አልጠጣሁም፣ ልጅ ያጣሁ በመሆኔ በልቤ አዝናለሁ እንጂ አለችው። ካህኑ ኤሊም ይህን ባወቀ ጊዜ አጽናናት፣ አረጋጋትም። እንዲህም ብሎ ባረካት። የእስራኤል ፈጣሪ የለመንሽውን ሁሉ ይስጥሽ፣ በሰላም ሂጂ፣ ጸሎትሽን ልመናሽን ይቀበልልሽ ብሎ በቃሉም አጽናንቶ ሰደዳት። እሷም አምና ወደ ቤቷ ገባች። ከዚህም በኋላ ጸንሳ ወንድ ልጅን ወለደች። ስሙን ደግሞ ሳሙኤል ብላ ጠራችው። ጡትንም ባስጣለችው ጊዜ ወደ እግዚአብሔር ቤት ይዛው ወጣች። ወደ ካህኑ ወደ ኤሊም አቀረበችውና እንዲህ ብላ አስረዳችው። ከአሁን በፊት ልጅን ይሰጠኝ ዘንድ ወደ እግዚአብሔር ስጸልይና ስለምን ያየኸኝ ያቺ ሴት ነኝ። ልመናዬንም እግዚአብሔር በቸርነቱ ሰምቶ የለመኑትን የማይረሳ እግዚአብሔር እንባዬን ልቅሶዬን ተመልክቶ ይህን የመሰለ ልጅ ሰጠኝ። አሁንም በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ይሆን ዘንድ አመጣሁት አለችው። ከዚህም በኋላ ቅድስት ሐና እግዚአብሔርን አመሰገነችው እንዲህ በማለት ልቤ በእግዚአብሔር አምኖ ጸና የሚለውን ጸሎትና ትንቢት እስከ መጨረሻው ድረስ ተናገረች። ይህችም በዳዊት መዝሙር መጨረሻ ከሙሴ መኃልይ ቀጥላ ተጽፋለች። ከዚህም በኋላ እግዚአብሔርን አገልግላ በሰላም አረፈች። ለእግዚአብሔርም ምስጋና ይሁን።
እኛንም ሁላችንን ኦርቶዶክሳውያንን በቅድስት ሐና በጸሎቷ ይማረን። በረከቷም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ዳግመኛ በዋሻ ውስጥ የሚኖር ቅዱስ አባት አባ ጰንጤሌዎን አረፈ። ይህም ቅዱስ በሮሜ ሀገር በንጉሥ ቀኝ ከሚቀመጡ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱም ጊዜ ወደ መነኮሳት ገዳም ወስደውት በበጎ ምክር ዕውቀትን እየተማረ በመጸለይና በመጾም በዚያ አደገ። ከዚህም በኋላ ከቅዱሳን ከ8ቱ ባልንጀሮቹ ጋር ወደ ኢትዮጵያ በንጉሥ አልዓሜዳ ዘመን መጣ። በአንድነትም ጥቂት ዘመናት ኑረው ከዚህም በኋላ እርስ በርሳቸው ተለያዩ። ቅዱስ ጴንጤሌዎንም ከታናሽ ተራራ ላይ ወጥቶ ርዝመቱ 5 ክንድ አግድመቱ ደግሞ 2 ስፋት 3 ክንድ የሚሆን ዋሻ ለራሱ ሰራ። ጠፈሩም 1 ድንጋይ ነው። ከጥቂት ቀዳዳ በቀር በር የለውም። በውስጡም ሳይቀመጥ ሳይተኛ ሳያንቀላፋ ያለ መብልና ያለ መጠጥ 45 ዓመት ኖረ። ቆዳው ከአጥንቱ እስከሚጣበቅ ድረስ በእንባ ብዛትም ቅንድቡ ተመለጠ። በሽተኞችን በማዳን ፈንታ የዕውሮችንም ዓይኖች በመግለጥ ብዙ ታምራትን በሽተኞችንም በማዳን የዕውሮችንም ዓይኖች በመግለጥ ብዙ ታምራትን አደረገ። በአንዲትም ቀን በማታ ጊዜ እንጨት ተከለ። እስከሚነጋ ድረስም አድጎ ትልቅ ዛፍ ሆነ። ወዲያውም ደረቀና ደቀ መዝሙሩ ፈልጦ አነደደው። ፍሙንም በልብሱ ቋጥሮ ለማዕጠንት ወሰደው። የናግራንን ሀገር ያጠፋትን ምዕመናኖቿንም የገደላቸውን አይሁዳዊ ንጉሥ ሄዶ ሊወጋው ንጉሥ ካሌብ ባሰበ ጊዜ በጸሎቱ ይረዳው ዘንድ ይህን አባት ጴንጤሌዎንን ለመነው። እርሱም በሥራው ሁሉ ላይ ችሎታ ያለው ሁሉን የሚችል ሁሉን ቻይ የሆነ እግዚአብሔር በጠላቶችህ ላይ ድል አድራጊነትን ሰጥቶህ በደህና በፍቅር አንድነት ትመለሳለህ አለው። ንጉሥ ቅዱስ ካሌብም ከናግራን ሀገር በደረሰ ጊዜ ከከሃዲው ንጉሥ ከፊናስ ጋር ተዋጋ። ድል አድርጓቸውም ከሃዲያንን ሁሉ እንደ ቅጠል እስቲረግፉ አጠፋቸው። አባ ጰንጤሌዎንንም በጦርነት መካከል ጠላቶችን ሲያሳድዳቸው እንዳዩት ሁሉ ብዙዎች ምስክሮች ሆኑ። ከዚህም በኋላ ንጉሥ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ መንግስቱን ትቶ ዓለምን ንቆ በዚህ አባት እጅ መነኮሰ። ከዋሻ ውስጥም ገብቶ በጾምና በጸሎት እየተጋደለ ኖረ። ይህም ቅዱስ አባ ጰንጤሌዎን ተጋድሎውን በፈጸመ ጊዜ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙንም ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው። እንግዲህስ ደግሞ ይበቃሃል፣ እረፍ። ያን ጊዜም አጥንቶቹ ተነቃነቁ፣ በፍቅር አንድነትም አረፈና በዚያ በዋሻው ውስጥ ተቀበረ።
ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በአቡነ ጴንጤሌዎን ጸሎት እግዚአብሔር ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የስሙ ትርጓሜ አዋቂ የሆነ የዕንባቆም ነቢይ መታሰቢያው ነው። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጦለት ይህን መብል በባቢሎን ሀገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው። ቅዱስ ዕንባቆምም ጌታዬ ሆይ ባቢሎንን አላየኋት፣ አላውቃት፣ ጉድጓዱንም አላውቀው አለው። የእግዚአብሔር መልአክም በራሱ ጠጉር ያዘውና ምግቡን በእጁ እንደያዘ ወሰደውና ከጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑ ዕንባቆምን ወደ ይሁዳ ሀገር መለሰው። ባረጀና በሸመገለም ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ቤተ መቅደስን ሰሩ። ቅዱስ ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ ተቃኝቶ እንዲህ አለ። አቤቱ ድምፅህን ሰማሁ፣ ሰምቼም ፈራሁ፣ ሥራህንም አይቼ አደነቅኩ አለ። ስለ መድኃኒታችንም ስለ ኢየሱስ ክርስቶስ መውረድና በይሁዳ ክፍል በሆነች በቤተልሔም ስለመወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍትም ጋራ ደመሯት። ከዚህም በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰች እንዲህ አለችው፣ 2 ልጆች ነበሩኝ። ጣዖት እንዲያመልኩ ፈለጓቸው። እምቢ ባሉ ጊዜም ገድለው በጎዳና ላይ ጣሏቸው። ተገድለው ወደ አሉበትም አብሯት ነቢዩ ዕንባቆም ሄደ። ነፍሳቸውንም ይመልስላቸው ዘንድ እግዚአብሔርን በጸሎት ጠየቀው፣ ለመነው። ልመናውንም እግዚአብሔር ተቀብሎ በሕይወት አነሳቸው። እረፍቱን በቀረበ ጊዜ ዘመዶቹን ጠራቸው። እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ ሰንጥቃ ወረደች፣ ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜ ማረፈ። በክርስቲያናዊ ንጉሥ በአንስጣሴዎስ ዘመን እንዲህ ሆነ። ገድሉን ባነበበ ጊዜ አድንቆ በግብጽ ደቡብ ቀርጣስ በሚባል ቦታ በስሙ ቤተክርስቲያን ተሰራለት። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በነቢዩ በቅዱስ ዕንባቆም ጸሎት እግዚአብሔር ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሀገረ አቴና ኤጲስቆጶስ ቅዱስ ዲዮናስዮስ በሰማዕትነት አረፈ። ይህም ቅዱስ በአቴና ሀገር በእውቀቱና በመራቀቁ የከበረና ከፍ ያለ ነው። በአቴናው
ከተማ በአዋቂዎች የመሳፍንት አንድነት ከአማካሪዎች አንዱ እርሱ ነው። ቅዱስ ጳውሎስም ወደዚያ በደረሰ ጊዜ ሃይማኖትን አስተምሮ የክርስትና ጥምቀትን አጥምቆ በአንቴና ሀገር ኤጲስቆጶስ አድርጎ ሾመው። ብዙ ድርሳናትንም ደረሰ። ከእርሳቸውም አንዱ ክብር ይግባውና ስለ መድኃኒታችን ስቅለት የደረሰው ስለ መድኃኒታችን ስቅለት የደረሰው በዕለተ ዓርብ የሚነበብ አንዱ ነው። የእምነቱም ምክንያት ደግሞ እንዲህ ነው። ከዕለታት በአንዱ በፍልስፍናው ቤት ተቀምጦ ሳለ የአንቴናም ፈላስፎች በእርሱ ዘንድ ተሰብስበው ነበር። እርሱ ለሁሉም አለቃ ስለሆነ በዓርብ ቀን ቀትር ሲሆን ፀሐይ ጨለመ፣ ታላቅ ንውጽውጽታም ሆነ። ያላመኑ አሕዛብም ሁሉ ደንግጠው እጅግ ፈሩ። ቅዱስ ዲዮናስዮስንም በዓለም ውስጥ የሆነውን ጌታችን ሆይ አስረዳን ብለው ጠየቁት። እርሱም ፀሐይን፣ ጨረቃንና ከዋክብትን መረመረ፣ ጸጥ ብለው አገኛቸው። ደግሞ ባህሮችን፣ ጥልቁንም በዓለም ዙሪያ ያለውን የውቅያኖስን ባህር መረመረ፣ እሱንም ጸጥ ብሎ አገኘው። ከዚህም በኋላ አርስጣላባ የሚባል የፍልስፍና መጽሐፍን አንስቶ ሲመረምር በውስጡ እልመክኑን የሚል አገኘ። ይህም ህቡ አምላክ ወረደ፣ ወገኖቹም በእርሱ ላይ ተነስተው ሰቀሉት ማለት ነው። በዚያችም ጊዜ ልብሱን ቀዶ ታላቅ ሐዘንን አዘነ። ከበታቹ ምሁራን ያየውን ያስረዳቸው ዘንድ ለመኑት። እርሱም ሁሉን ነገራቸው። እነርሱም ይህን ሰምተው ታላቅ ፍርሃት ፈሩ። ደቀ መዝሙሩ ኦሲፎስንም የሆነውን ሁሉ የዚያችንም ቀን ስሟን፣ ሰዓቷን፣ ወሯን፣ ዘመኑንም እንዲጽፍ አዘዘው። ዳግመኛም በጣዖታቱ ቤቶች በደጃፋቸው እልመክኑን እያሉ እንዲጽፉ አዘዘ። ከ14 ዓመት በኋላ ቅዱስ ሐዋርያ ጳውሎስ ወደ አቴና ሀገር መጣ። ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስን መውረዱን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ነስቶ መወለዱን፣ መከራ መቀበሉን፣ መሰቀሉንና መሞቱን፣ በሦስተኛውም ቀን መነሳቱን፣ ማረጉንም፣ በሕያዋንና በሙታን ላይ ለመፍረድ ዳግመኛ መምጣቱን አስተማረ። የአቴና ሰዎችም የሐዋርያውን የቅዱስ ጳውሎስን ስብከት በሰሙ ጊዜ እጅግ አደነቁ። ወደ ዲዮናስዮስም ሩጠው እንዲህ ብለው ነገሩት። አንድ ሰው ዛሬ ወደ ሀገራችን መጥቶ እኛ የማናውቀውን ወይም ከኛ በፊት የነበሩ አባቶቻችን የማያውቁትን በአዲስ አምላክ ስም አስተማረን አሉት። ቅዱስ ዲዮናስዮስም ልኮ ሐዋርያ ቅዱስ ጳውሎስን ወደ እርሱ አስመጥቶ ሀገራችን ውስጥ በአዲስ አምላክ ስም የምታስተምረው ምንድን ነው አለው። ማኅቶተ ቤተ ክርስቲያን ብርሃነ ዓለም ቅዱስ ጳውሎስም እንዲህ አለው። በአደባባያችሁ መካከል አልፌ ሲሄድ በአማልክቶቻችሁ ቤቶች በደጃፏ ላይ እልመክኑን የሚል ጽሑፍ አየሁ። ይህም የማይመረመር አምላክ ወረደ ተወለደ ማለት ነው። እኔም ለእናንተ የምሰብከው ይህንኑ ነው ብሎ መለሰ። በዚያንም ጊዜ ከ14 ዓመት በፊት ያጻፈውን ያን መጽሐፍ ያመጣው ዘንድ ኦሲፎስን አዘዘው። ሁለተኛም ጊዜውንና ወራቱን ሐዋርያውን ጠየቀው። እርሱም በመጋቢት ወር በ27 ዓርብ ቀን
በስድስት ሰዓት ክብር ይግባውና ጌታችን አምላካችን ኢየሱስ ክርስቶስ ያን ጊዜ እንደተሰቀለ፣ ፀሐይም እንደጨለመ፣ ምድርም እንደተናወጠች በሚገባ አስረዳው። የአቴና ሰዎችም ይህን በሰሙ ጊዜ ከቅዱስ ዲዮናስዮስ ጋር ክብር ይግባውና በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ዲዮናስዮስንም በእነርሱ ላይ ኤጲስቆጶስን አድርጎ ሾመው። የቤተ ክርስቲያንንም ሥርዓት የተረጎመ እርሱ ነው። ከዚህም በኋላ በባህር አቅራቢያ ወዳለ ሀገር በመሄድ በሐዋርያት ዘመን አስተማረ። ብዙ ወገኖችንም ክብር ይግባውና በጌታችንም በኢየሱስ ክርስቶስ ስም አሳመነ። ድንቆች የሆኑ ብዙዎች ታምራትን አደረገ። ከሃዲ ንጉሥ በማትያኖስም ይዞ ጽኑ ስቃይን አሰቃየው። ከዚያም የከበረች ራሱን በሰይፍ ቆረጠው። የተቆረጠች ራሱንም በእጁ ይዞ 2 ምዕራፍ ያህል ጎዳና ተጓዘ። ሁለተኛም የደቀ መዛሙርቱን የኦሲፎስንና የኡርያኖስን ራሳቸውን ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት እግዚአብሔር ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚችም ቀን የሴት ልጅ የቅዱስ ሄኖስ የዕረፍቱ መታሰቢያ ነው። የእግዚአብሔርንም ስም መጥራት የጀመረ ይህ ታላቅ ሰው ሄኖስ ነው። ሄኖስም 190 ዓመት ኖረ፣ ቃይናንንም ወለደው። ቃይናንንም ከወለደው በኋላ 715 ዓመት ኖረ። ወንዶች ልጆችንና ሴቶች ልጆችን ወለደ። በቅዳሜ ቀንም አረፈ። መላ ዕድሜውም 905 ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ጥቅምት 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዲዮናስዮስ ሐዋርያዊ፣ ሁለተኛ አባ ጴንጤሌዎን ዘጾማሎት፣ ሶስተኛ ቅዱስ ዕንባቆም ነቢይ ነው። አራተኛ ቅድስት ሐና ነቢይት እመሳሙኤል የሳሙኤል እናት። አምስተኛ ቅዱስ ኦሲፎርና ኡርያኖስ ሰማዕታት። ስድስተኛ አቡነ በጸሎተ ሚካኤል ኢትዮጵያዊ ፍልሰቱ። ሰባተኛ ቅዱስ ሄኖስ ነቢይ ናቸው። ወርሃዊ በዓላት ደግሞ አንደኛ ቅድስት ደብረ ቁስቋም፣ ሁለተኛ አባታችን አዳምና እናታችን ሔዋን፣ ሶስተኛ አባታችን ኖህና እናታችን ሃይከል፣ አራተኛ ቅዱስ ኤልያስ ነቢይ፣ አምስተኛ ቅዱስ ባስልዮስ ዘቂሳርያ፣ ስድስተኛ ቅዱስ ዮሴፍ አረጋዊ፣ ሰባተኛ ቅድስት ሰሎሜ፣ ስምንተኛ አባ አርከ ስሉስ፣ ዘጠነኛ አባ ጽጌ ድንግል፣ አስረኛ ቅድስት አርሴማ ድንግል ናቸው። ምንም እንኳ በለስም ባታፈራ በወይን ሐረግም ፍሬ ባይገኝ የወይራ ስር ቢጎድል እርሻዎችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣
በመድኃኒቴ አምላክ ሐሴት አደርጋለሁ። ትንቢተ ዕንባቆም ምዕራፍ 3 ከቁጥር 17 ዛቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከብ ዘልዴቴ መጽሐፈ እንተረሰከ እግዚኦ ጸሪቀ መበለት ውኩፈ ምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ጓሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻሐፎ እንዘ ይደርስ ለዘ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። ቃል ኪዳናቸው አይለየን። ምልጃ ጸሎታቸው ይጠብቀን። የታመሙትን ይፈውስልን፣ የታሰሩትን ያስፈታልን። በጸሎታችሁ አስቡን አትርሱን የሚሉንን ወገኖቻችንን ኦርቶዶክሳውያንን በያሉበት በየስመ ክርስትናቸው እግዚአብሔር አምላክ በቸርነቱ ያስብልን። በሰላም ያሳደረን አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። በስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ አበሳነ ወጌጋየነ ከመ ንሕነኒ ሆኑ ፍቱሃነ ወንጹሃነ ይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ ተወካፌ ንስሐ ሠራየ ኃጢአት ኢየሱስ ክርስቶስ ሰራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን። በክረምት ወራት ልጅሽን ታቅፈሽ ተነሳሽ ስደት የሄሮድስ ጭፍሮች ካገር ሲያሳድዱሽ ልጅሽን ታቅፈሽ እንባሽን አፈሰስሽ። ሶሎሜና ዮሴፍን ዘመድ አግኝተሽ ልጅሽን ታቅፈሽ ስደትን ጀመርሽ። ከጦራን በሙሉ ከቤታቸው ሆነው አንቺ መሰደድሽ ኧረ ለምንድን ነው? ከረሃብ ጋር ፀሐይ እንዴት አረገሽ? ሐዘንሽን ልካፈል ስለሆንኩ ልጅሽ አንድ ፍሬ ሕፃን ትንሽ ብላቴና እንዴት አቋረጥሽው በረሃውን ሲና